ሁሉንም ነገር አስተካክላለሁ። አንተ ብቻ እሷን ተውልኝ። ትሰማኛለህ? አልተዋትም። አንተ ግን ሞኝ ነህ እንዴ? ህፃን ምን ማለት ነው? ቆይ አሁን ቤቴ ድረስ መጥተህ እወዳታለሁ ተውልኝ ማለት? እርግጠኛ ነኝ የኔን አክል አትወዳትም መድብል። በእናትህ በቃ ተውልኝ። ትሰማኛለህ? ይሄንን እቃቃ ጨዋታ ከሆነ ቁጭ ብለን እናውራ ያልከው፣ ቀጥ ብለህ ውጣ ከዚህ ቤት። ቆይ አንተ ከሞላ ሴት ትትና ላይ ምን አይታ ነው? ያየሁትን አይቻለሁ። ትሰማኛለህ? አንተ እንደ እህት እንደምታይ እኔ እንደ ወንድሜ ነው የማየው። የምር ከአንተ ጋር ሰው ደስተኛ ነኝ። እኔ እንደ እህቴ ፈጽሞ አላይሽም እና በቃ እኔ የማይሽ እንደ አክስቴ ነው። እኔ ከተረዳሁሽ አይበቃም? አውቆ መድፍርነት በጣም ነው የማመሰግነው። ይኸውልሽ እኔ ችግርሽን ጭንቀትሽን መስማት ብቻ ሳይሆን ለችግርሽ ለጭንቀትሽ መፍትሄ አበጅቼ በሄድሽበት ሁሉ ስትስቂ ስትደሰች ማየት ነው ደስታ። መድብልን በመጨረሻም ዛሬ ትትናን እንግዲህ በእጁ አስገብቷል። ውድ ቤተሰቦቻችን ይሄ ደግሞ እንዴት አይነት ደስ የሚል ነገር ነው። አብረሽ እዛን ተፈረጥ እያለ በተዘዋዋሪ መድብል ትትናን እጁ አላስገባትም። ጋይስ ኦ ማይ ጋድ ይችላል። ጀግና ወንድ እንደዚህ ነው። ጀግና ወንድ በትዕግስት ስሜቱን ዋጥ አድርጎ ጋይስ ለትዳር የሚሆን ባል በነገራችን ላይ እንደዚህ አይነት ወንድ ነው። ኮስታራ በራሱ እንደሚተማመን በቃ መቼም ቢሆን ትትና የሱ እንደምትሆን በቃ እርግጠኛ ነበር መድብል። ሁሌም በዛ ሁኔታ ውስጥ በቃ አንተን አልፈልግህም ብዙ ነገር እኮ ብለዋለች እሷ ራሷ ባንዴ በቷ። በዛ ላይ ደግሞ በቃ አብርሽ ምናምን ሲያደርጋት ግን ስለሚወዳት በቃ በምትሄድበት ሁሉ በቃ ሲፈልጋት በቃ ወንድምሽ ነኝ በቃ ታላቅ ወንድምሽ አድርገኝና ይላታል። ሲፈልገው ደግሞ በቃ የሆነ ፍቅረኛ እንድትሆነው ምናምን ይነግራታል። እሷ ፍቃደኛ ሳትሆን ለስትቀር ደግሞ ኦኬ እሺ በቃ ወንድምሽ ነኝ ምናምን ብሎ ጀስት ፈታ ያደርጋታል። እና በዛ መካከል ላይ መጨረሻ ላይ አሸነፋት ጋይስ። አብርሽ ግን እዚህ ጋር እንደምታዩት በቃ ማንም ሰው ካጠገብሽ እንዲደርስ አልፈልግም፣ የኔና የኔ እንድትሆኝ ብቻ ነው የምፈልገው፣ ስለዚህ ፕሊስ ምናምን ሲላት እንዴ በቃ ተወኝ። ምክንያቱም እሷ ጋር እዚህ ጋር ስራ አድርጎ ከአብርሽ በተለይ ከመድብልም ጋር እንዳትገናኝ ከሁሉም ሰው ጋር እንዳትገናኝ ሊያደርጋት ነው። እና ይሄ ነገር ግራ ስለገባ ሲቀጥል ደግሞ እዚህ ጋር ብዙ ነገር የሚያሳስባት ነገር አለ። የራሱ የሆነ ምንም የሚርገድ የለም እዚህ ጋር ቤተሰቦቿ በቃ ብዙ ነገር እና አይ እንደዛ ማድረግ አልችልም በቃ ተረጋጋ ምናምን ስትለው በቃ ነቀለ። ጋይስ አይታችሁታል እንግዲህ ነቀለ፣ ተንጨረጨረ። በቃ ፌንት ነው የበላው ኦሬዲ። እና በጣም በሚያሳዝን ሁኔታ በቃ ከአቅም በላይ የሆነ ነገር ነበር ሲያሳየ ነበረው። በዛም እንግዲህ እሷ በመለሰችለት አምላሽ ሂዶ ጠጥቶ ሰከረ። በቃ ሞላ ቤተሰቡን ሲረብሽ ሲያምታታ በቃ ብዙ ነገሮችን አደረገ። በጣም የማይገቡ ብዙ ነገሮችን እንግዲህ ጠርሙስ ወሩሮ እንግዲህ እንደውም መድብል ተጎዳ ብለን ነበረ ግን በእጁ እንደዚህ በአየር ላይ ስለያዘው መድብል ተርፏል ማለት ነው። ወደ ቤተሰቦቻችንና ራሱን ነው የጎዳው። እንግዲህ ጧት ሲነሳ ራሱ በቃ በህልሜ ነው ወደ በእውኔ ነው እውነት በእውነቴ ነው ያን ነገር ያደረኩት ምናምን ብሎ እንግዲህ ራሱ ጋር ጋገጭ ሲል ነበረ። በጣም በሚያሳዝን ሁኔታ ግን በእግዚአብሔር ይመስገን በመጨረሻ ያው መድብል አልተጎዳም። መድብል እንግዲህ በተዘዋዋሪ በቃ እሱ በዛ ሲንጨረጨር እንደውም ትትና ሲሰርባት ከፍ ዝቅ ሲያደርጋት ሲያመናጭቃት ሌሎችንም ነገሮች ሲያደርጋት መድብል ደግሞ በደካማ ጎኗ ገብቶ በቃ አብሽሬ ችግር የለውም የአብርሽን ጉዳይ ጊዜ ይፈተዋል ይላታል። አያችሁ እውነት ነው ጊዜ ይፈተዋል። አሁን ተንጨርጭሮ በቃ እንግዲህ አይታችኋል ስትልም ነበረ እሷ ለራሱ እንዴ ዛሬ እንደዚህ ሰክሮ እንደዚህ አይነት እርምጃ እንደዚህ አይነት ውሳኔ ሊወስን ያለ ሰው ነገ ጧት ሚስቱ ቢያደርገኝም እኮ በቃ የሆነ ሙሉ በሙሉ ህይወቴን ሊያሳጣኝ ይችላል ስትል ነበርና እውነት ነው። እንደዚህ አይነት ሰዎች ስሜታቸውን የማይቆጣጠሩ ሰዎች በቃ እንትናቸው እርምጃቸው የከፋ ነው ውድ ቤተሰቦቻችን። እና ከዚህ በላይ ማሳያ ምንም የለም። እና መድብል ደግሞ እዚህ ጋር በደካማ ጎን ሶኬ በቃ ተረጋጊ በቃ አብርሽ ስለሚወድሽ ነው ምናምን ብሎ በቃ አለ አይደለ ራሱን ነፃ አድርጎ እና ትናንትና ራሱ ይላል ነበረ በቃ ሚስት ፈልገልኝ እስኪ በቃ እንዳንቺ ያለች ሴት ከዛ በቃ እንዴ ጸባይዋስ በቃ ልክ እንዳንቺ አልኩሽ አይደል እንዴ ምናምን እንዴ ምንድነው ምናምን እያለችው ነበርና በቃ ሁሉ ነገሩ እንዳንቺ ግን በቃ አንቺ ለኔ ያለሽ ስሜት ሲላት ነበርና ለአብርሽ ያለሽን ስሜት ሲላት እንዴ ለአብርሽ ያለሽ ስሜት ላንተም ይሰራልሃል ይልቁንስ ላንተ ያለሽ ስሜት አይሻልም እንዴ ያለችው ነበር። አዎ እውነት ነው በቃ ላንቺ ያለሽ ስሜት ምናምን ሲላት እና በመጨረሻ እንግዲህ እያሳየ የነበረው ነገር በጣም ከባድ ነበር።
እና በሁኔታዎች ውስጥ ከባድ ነበረ ውድ ቤተሰቦቻችን። እና ያው በመጨረሻ ያለው ነገር ያው ሁኔታዎችን ለማስተካከል ብዙ ነገር እንትን ብላ ነበርና እና የሆነው ነገር በጣም ከባድ ነው ውድ ቤተሰቦቼ። ያለውን ነገር ለማስተካከል ወጣ ወረድ ብሎ ከፍ ዝቅ ብሎ እንጠጥ ብሎ ነበርና በደስ በሚል ሁኔታ እንግዲህ እጁ አስገብቷታል፣ ቀለበት አድርጓል። አብረሽ ደግሞ አይኑን ባይኑ ነው ይሄን ጉድ ያየው። አብረሽ እንደው ህልም ያርግልህ፣ ራስን ስተህ ሜዲያ እንዲያትወርቅ ህልም ያርግልህ ነው የሚባለው አይደል ጋይስ? እና አንዳንዴ እሱ በዛ ሽቅብ ቁልቁል እያለኝ ሲንቦጃቦጅ መድብ ለዚህ ጋር ፈፋ አረጋት። ሲጀመር እሱ በሱ ቤትማ ሊያስተው በቃ ተውልኝ አንተ ብዙ ሌላ ሴት አማራጭ እንት ስለምትል፣ ሲቀጥል ደግሞ እንደኔ ስለማትወዳት አለ ማለት ነው። እንዴ ውዴታ እኮ በመለፍለፍ አይደለም የሚገለጸው። እንዳንተ ሰክሮ መጥቶ ያዙ ልቀቁኝ በማለት አይደለም። ስሜቱን ለመደበቅ በስካር ውስጥ የሚደበቅ አይደለም። ወንድ ልጅ ማለት አሞቱን መጠጥ አድርጎ ስሜቱን ዋጥ አድርጎ ነገሮችን ለማለፍ ቻሌንጁን የሚጋፈጥ እንጂ እንደዚህ እንጠጥፍረጥ ብሎ ነገሮችን በቃ ይውልይ ስሙልይ ብሎ ቤተሰቡን፣ አካባቢውን፣ ሰፈሩን ረብሾ የሚያተራምስ ሰው አይደለም። ገባቸዋል? ስለዚህ እንደዚህ አይነት ሁኔታ ሊሆን አይችልም፣ በፍጹም መሆንም የለበትም። እና እንግዲህ በጣም የሚገርም ነበር ውድ ቤተሰቦቻችን። ያው ሁኔታዎች ግን እንግዲህ በዛ መልኩ ነበር ያሳየው። ግን ያ እንደዛ በፍጹም መሆን የለበትም። ቀጣይ ሁሉም ነገር እንግዲህ እንደሚስተካከል ተስፋ እናደርጋለን ውድ ቤተሰቦቼ። ቀጣዩ አሪፍ እንደሚሆን እምነት አለን። ሁሉም ነገር እንግዲህ መልካም እንደሚሆን እንደሚስተካከል ሀሳቡ አለን። ሶ አብርሽ ግን እዚህ ጋር ዙሮ ተሸንፏል። ሌላው ደግሞ ትዝታ ናት። ትዝታ እንግዲህ ያው ራሷን ያው እንደታመመች ነው እያደረገች ያለችው፣ ግን ቤቱን እየገባ እያተራመሰች ነው። ሲቀጥር ደግሞ ለአብርሽ የተቀመጠውን ሚስጥር ብሎ ጓደኛው እንግዲህ እንዲያየው የነገራትን ፖስታ ምናምን ተፈተው ብሎ ሲነግራት በሚገርም ሁኔታ ሄዲያ ለራሷ አምጥታ ፈታ አይተዋለች። ግን ደነገጠች። ጥሩ ነገር ነው ቤት ላይ ወርሰው ነው ምናምን ብላ ነበር በሱ ሐሳብ። ግን የሆነው ሌላ የተገኘው ሌላና ስታየው በቃ ሌላ ጉዳይ ነበረ። በጣም ነው የደነገጠችው። ምን እንደሆነ እንግዲህ አልታወቀም። ስለዚህ አብርሽ ይሄ ነገሮች ሲደራረቡበት የከፋ ነው የሚሆነው። ሲቀጥል ያው ትዝታ ዋና አላማዋ ተዚህ ቤት ትትና ማስወጣት ነው። ምክንያቱም አብርሽን ሰላም ትዳትለው። ምናልባት አብርሽ ደግሞ ስለተናደደ በትትና ንዴት ከትዝታ ጋር የሆነ እንትን ሊያደርግ ይችላል። እንግዲህ ይመቸው። ሌላ ምን እንላለን? ቀጣይ አዲስ ቪዲዮ እንገናኝ። ሼር፣ ላይክ፣ ሰብስክራይብ አድርጉ። ወዳችኋለሁ። ባይ ባይ።